ያው እንግዲህ መቼም ዝናብ ነው ክረምት ነው ስለ ውሃ ስለ ወንዞች ስናወራ ስለ ክረምቱ ማውራታችን አይቀርም አይደል ሙሉ እውነትሽን ነው ኢትዮጵያኖች ለኛ ክረምት በጣም በፍቅር ነው የምንጠብቀው ያው ዝናቡን ነው ታውቃላችሁ አይደል ዝናብ ስንሰማ ቤት ውስጥ ሆነን ሁሉ ለመሟሟቅ ካምፋየር አድርገው አውሳት አቀጣጥሎ በቆሎ እሸት እየጠበሱ ለሁሉ ሰው በፍቅር እንደዚህ ደግሞ ከበጋው አይደለም የሚቀጥለው ይሄ የግንቦት ፀሐይ መጥቶ ምናምን ብዙ ጊዜ ህዳር ከእንትን ጋር የተያያዘ በሽታ አለው ግንቦት ደግሞ ፀሐዩ ድርቅ ስለሚል ዝናብ ተናፍቆ ስለሚመጣ ሲመጣ በደስታ የምንቀበለው ነገር ነው እና ከመንጻት ጋር ይገናኛል አይደል አካባቢንም ያጸዳል መንፈስን ያጸዳል ቅድም እንዳለችው በቃ ዝናብ ሲሰማ በቃ ሮጠተኛ ይላል ማንበብም ኮነ ታነባል ምና እንደዛ አይነት ነገር ደክሞ ስትመጣ ምንድነው ታረጋው እስቲ ቆይ ውሃ ውስጥ ልግባና ትንሽ ልታጠብና እውነት ነው ልስዳ ነው አይደል መሬትም እኮ ጠግብ ብላ ውሃ የምታገኘው በክረምት ነው አይደል ቆሻሻው ሙልጭ ብሎ የሚጸዳው በክረምት ነው እና የመጽዳት እንትንም ነው ውሃ ስታይ እኮ ያረጋጋል አይደል ይሄ ከመንጻት ጋር የተያያዘ ነው ለምሳሌ በሁለቱ ትልልቅ ሃይማኖቶች አሁን ዘምዘም አለ አይደል ማሚ እና በጸበል አለ በቃ የፈጣሪ መንፈስ በውሃ ላይ አርፎ እንደማለት ነው ስለዚህ የመፈወሻም ነው የመንጻት ሲባል ውሃ ሰውነትን የመፈወሻ እንትኖች ባለሙያው ሳይንቲስቶቹ የተለየ ስም ሊሰጡት ይችላል ይሆናል አላቅ ግን ለኛ በመንፈስ የሚፈውሰን የሚያነጻን አይነት ነገር ነውና ከውስጥም ከውጭ በተለይ ለኢትዮጵያኖች ክረምት በጣም አሁን ለኛ ገበሬዎች ክረምት ምን ማለት እንደሆነ መቼም ለእናንተ አልናገራችሁ ክረምቱ እኮ የውሃ ጸጋ ይዞ ስለሚመጣ ውሃ በቃ የዓለም ስልጣኔ እኮ ያለ ውሃ አይታሰብም ውሃ ዓለም ስልጣኔው ከውሃ ጋር የሰው ልጅም ውሃ ነው ራሳችን ውሃ ተሸክመን ውሃንን ቀድም እንዳልከው ግን የአገራት መመስረት ትልልቆች የምንወዳቸው ከተሞች አሁን ኢስታንቡል ከተማ ያለ ቦስፈረስ በኢስታንቡል የሚያልፈው በፊልማቸው ስንት ጊዜ ነው የሚያሳዩን ያለሷ አይታሰብም ያ ከተማን ማለት ነው እንግሊዝ ለንደን ካለ ቴምስ ወንዝ ሩሲያ ያለ ቮልጋ ወንዝ ጤግረስ ኤፍራተስ አለ እዛ እስራኤል አካባቢ ዮርዳኖስ ጆርዳን ሪቨርን ላቲን አሜሪካ አማዞንን እዚያ አፍሪካ አባይንም እታችም ከቪክቶሪያ የሚወጡ የተለያዩ ትልልቅ ዳኒዩብ አሁን እንዳለ የአውሮፓ በቃ የሚለያቸው ወንዝ ነውና ራሱ ውሃ ለምሳሌ ቅድም እንዳልከው ዘምዘም ውሃ መፍለቁ አረቦቹ የአረብ ትልቁ ከተማ ኢንክሉዲንግ መዲና መካ የሚባለው ከተማ እንዲመሰረት ሲቪላይዜሽኑ ዛጋር እንዲመጣ ከመንፈስም ከሃይማኖትም አባይን ብትይዝ አዋሽን ይዘው የተመሰረቱ ያገራችን ከተሞችን ብትወስድ ባህሮቹ ዳርቻ የዓለም አብዛኞቹ ከተሞች ዋና ከተሞቻቸው የተመሰረቱት ባህሮቹ ዳርቻ ነው ወታደራቸውን ለማጠጣት እንስሳቱን ከብቱን ግመሉን ይሄ ሲራራ ንግዱ ከዛ ጋር በተያያዘ በጠቅላላው የውሃ አንተ ያድዋ የምትከታተለው አድዋ ላይ ጣይቱ በቀሌ ላይ በቃችሁ ውሃውን አይደል እና በሷን እኮ ከዛ ነው 3000 ሰው ተመጡ አይደል ነጭ ባንዲራቸው ጠበቁ በቃ የወራት ጦርነት ከአንድ ወር በላይ ጣሊያኖቹ ያሸነፉ ልንሸነፍ ያልነው በሲስተም ውሃ በጣም ለሰው ልጅ ወሳኝ ነገር ነው አሁን በሳይንስም እኮ የዓለማችን የተፈጥሮ ዑደት የሚያስተካክለው ውሃ ነው አሁን ውቅያኖስ ባህሮች ሐይቆች የፕላኔታችንን የአየር ንብረት የሚያስተካክሉት እነሱ ናቸው በሳይንስም እና ውሃ ከመሬት ወደ ሰማይ በመትነን ደግሞ ወደ ደመና ይቀየራል እንደገና ደመናው ዝናብ ሆኖ ይወርድልናል ውሃ ትልቁ ነገር ምንድነው ዓለማትም በሀገራችንም አሁን የአየር ንብረትን ለማስተካከል በጣም ብዙ ስራዎች ይሰራሉ አይደል ብዙ ኮንፈረንሶች ይደረጋሉ ያ ኮንፈረንስ መጀመሪያ ውሃ ላይ ነው የሚያጠነጥነው ውሃ ሲስተካከል ውሃ ሲኖር እጽዋቶች ያድጋሉ ችግኝ ምን ተክለው ችግኝም በውሃ ምክንያት ነው ትልቅ ደረጃ ደርሶ እንደገና የአየር ንብረትን የሚከላከልልን የምንበላው ነገር አሁን ውሃ ምንጠጣው ብቻ ሳይሆን ምንበላት እያንዳንዷ እጽዋት ሁላ እንደ ጎመን ምንም በውሃ አማካኝነት ነው እዚህ የምትደርሰውና ለዓለም በጣም ትልቁ ነገር ውሃ ነው ለሰው ልጅም ለእንስሳትም ነፍስ ላለው ነገር በሙሉ ወደኛ ስትመጡስ እኛ እንዴት ነው ውሃችን ለመዝናኛ ብቻ ሳይሆን በዝናቡ ለገበሬዎቻችን ክረምቱ ምንድነው የሚጠቅመው ለልጆቻችንስ እንዴት ነው የምናልፈው በሉና ከውጭው ዓለም ውጡና እስቲ ወደኛ ደግሞ ነው
አሁን እኛ ልጆች ሆነን ገባ እኛ ሐረር ስንመጣ አለማያ ላይ ነው የምንዝናናው። ውሃ በመዝናኛነቱ አንዱ ነው። አሁን የቱሪዝም መስህብ የሚሆነው እያንዳንዳቸው አገሮች መዝናኛቸው ጋር ብትሄዱ ውሃ አለ። ሰውም የሚሄደው ውሃው ዳር ለመዝናናት ነው። ውሃቸው መሳቢያ ነው አይደል? ውበት መሳቢያ ነው። የሰው ልጅ የውሃ የፈለገ አደጋ ቢኖረው በውበቱ መሳቡን ግን አያቆምም። እኛ ኢትዮጵያኖች ግን በተለየ መልኩ በጣም ከሚገባው በላይ ኑሯችን፣ ምግባችን ሁሉ ግብርናችን ከውሃ ጋር ከዝናብ ጋር የተያያዘ ነውና እዚህ ላይ ነው ማውራት ያለብን። ይሄ እኮ የመዝናኛ ቱሪዝሙ ብዙ ጊዜ ሰው ከማይሰለቻቸው የመዝናኛ ቱሪዝሞች ወይም የመንፈስ መረጋጋያዎች ውስጥ አንዱ የውሃ ላይ መዝናኛ ነው። አውሮፓ አሜሪካ እንዳልነው ኢትዮጵያ ውስጥም ሀረማያ ሐይቅ እንዳልሹ ድሮ መዝናኛው ነበር፣ በጀልባ ይኬድበት ነበር። አሁን ደግሞ በልዩ ትኩረት ሐይቆቹ አብዛኞቹ ሐይቆች ያንቺ የኖርሽበት በሰቃ ላይ ቤኖና ተሰርቷል። አዋሽ ወንዙ ላይ በርካታ ባለፈው ሄደን የነበርንበት ራሱ አዋሽ ፓርክ ውስጥ ወንዙን ይዞ ከ10 በላይ ትልልቅ መዝናኛዎች ተሰርተዋል። ወንጪ በጣም በሚያምር ሁኔታ ወንጪ ሐይቁ ላይ ተሰርቷል። ጣና ላይ ጎርጎራ ትልቁ ትንሹ ጎርጎራ እዚህ ጣና ላይ ሐይቅ ላይ ሎጎ አርባ ምንጭ ላይ በርካቶች ጨበራ ጩርጩራም ላይ ብዙዎቹ የተፋሰስ ልማቶች ተሰርተዋል። አዲስ አበባ ወንዞቹ አብዛኞቹ ወንዞች ላይ ተሰርተዋልና የሰው ልጅ መንፈስ ሲጨንቀው ነገሮች አልሳካም ሲሉት ሲሳኩ ውሃ ዳር ሄዶ ሲያይ ይረጋጋል። የመረጋጋት ምሳሌ ነው እኮ ውሃ ሲጀመር። አሁን ለምሳሌ አንድ ሰው ተናዶ ወይ ደግሞ ነርቨስ ሆኖ ወይ የሆነ ነገር አጋጥሞት ስሜታዊ ሆኖ ልንሰጠው የምንችለው መጀመሪያ ውሃ ነው። ውሃ በጣም ሰውን ካልም ያደርጋል። ካለህበት ነገር በደንብ ነው በቃ የሚያረጋጋው። አሁን ደክሟችሁ መታችሁ ወይ ደግሞ ጂም መታችሁ ስትሰሩ ሻወር ከወሰዳችሁ በኋላ የሚሰማችሁ ስሜት ምን ያህል ነው? እና አሁን ውሃ ሳንጠጣ ስንቀር በጣም ተጨቃጫቂ እንሆናለን። ይሄ አይምሮ ትኩረት ማጣት ብዙ ነገሮች ያጋጥሙናልና ውሃ በጣም ቤዚክ የሆነ ነገር ነው። ማን ደራደረ ውሃ ጠጡ ሲያካብዱ ነበር ይመስለኝ ድሮ ውሃ ሲሰጡ ውሃ የሆነ ስደነው አንድ ብርጭቆ ምን ነው ምን ያርግልኛል ብላ ፊልሞች ላይ ደጋግመሽ ስታይ እንትን የምትይው ነገር አለ ነበር የሚመስለኝ። ግን ስትሞክረው በጣም ከመረጋጋት አንፃር ራሱ አሁን ሐይቅ ዳርቻ ሄደን ቁጭ ምንለው እኮ የሚሰጠን የራሱ የሆነ መንፈስ እርካታ አለው አይደል? አላቅም እናንተ ፊልም የምታረጉትን በጣም ነው የሚያረጋጋው። የሰው ልጅ በአጠቃላይ ያጋጥመዋል። ምክንያቱም በውበቱ ብቻ አይደለም እኮ በውሃ የምንማረከው፣ ውስጣችን የሚሰማ ስሜት አለ። አሁን ይሄ ለምሳሌ እንሄዳለን አይደለም? አዋሳ ላንጋኑ ሄደ ስታይ እና በመርከብም ስትሄድ እንደዚህ በጀልባ ስትሄድ ጸጥ ብለህ ውሃው ላይ ስትሄድ የሆነ የሚያረጋጋ እኔ ትወት ሆናለሁ። አዳርስ ምንም ነገር ብታዙኝ እሺ ነው ማለት። እንደገና ደግሞ በደስታ በጣም በጥፍር ለመቆም ደግሞ ጢስ አባይ ትሄዳለህ። ድሮ እንደዛ ነው እኛ የምናረጋው። ውሃ ለኛ ለኢትዮጵያውያን በአባባሎቻችንም የሚስተዋሉ ናቸው። ለምሳሌ አንድ ሰው ውሃ አጣጩን አገኘ ሲባል አብሮ የሚኖረው ሰው መረጠ፣ ፈለገ፣ አገኘም እንደማለት ነውና ከዚህ ጋር የሚያያዙ ናቸውና ውሃ እንትኑ ብቻ ውሃ መረጋጋቱ ብቻ አይደለም። አንዳንዴ ውሃ ሲቆጣም በጣም የሚያስፈራም የሚሆንበት ጊዜ አለ። የጢስ አባይን ስታወራኝ የውሃን ፓወር ያየሁት የዛን ጊዜ ነው። ውሃ በቃ ውሃ ነው አይደለ? እንትን የሚመስል ግን ውሃ በዚህ ልክ ፓወርፉል ሊሆን እንደሚችል ያየሁት ጢስ አባይን ሳይ ከ1 ኪሎ ሜትር ነው ከ1 ተኩል ኪሎ ሜትር በፊት ቀድሞ ድምፁ ይሰማል። የሚያስገመግም የሆኑ ነገሮች አሉ በቃላት ልትገልጻቸው ማችላቸው ነገር። እኔ አሁን ጢስ አባይ የመጀመሪያ ኤክስፒሪየንስ እንደዛ ነበር። ውሃ እንዴት ነው በዛ ጃይንትነት ሊመጣ የሚችለው? ስለዚህ ውሃን በቃ እንደዚህ በመንገልጸው ብቻ አይደለም ማለት ነው። አንዳንዴ ደግሞ በቃ በትክክል ካልተጠቀምንበት ሲጠፋም ኮስተር ያለም ነው እንጎዳለን፣ ሲበዛም እንጎዳለን። ዓለም ላይ እኮ በጣም ትልልቅ ጎርፍ አደጋዎች ደርሰዋል። እኔ በጣም የሚገርመኝ ምን እንደሆነ ታውቃለህ? ኃይለኛ ነው በእርግጥ ውሃ የገነባውን ሁሉ ያፈርሳል፣ የተገነባውን ያፈርሳል። እንደዛም ሆኖ ግን ከውሃ ዳር ህዝብን መለየት አስቸጋሪ ነው። ግን ብዙ ጊዜ አይተህ ከሆነ ህፃን ልጅ እስቲ አምልጦ ወይ ወድቆ ህፃን ልጅ ገና አራስ ልጅ እንደሚንሳፈፍ ታውቃላችሁ? እንደማይሞት ሩህሩህም ነው ውሃ። ኃይለኛም ነው ሩህሩህም ነው። ያዛ ማህፀን ውስጥ እየዋኘ አይደለ? ልምድ ነው። ውሃውን በጣም ትልቁ ነገር ምንድነው?
የውሃ አስፈላጊነት በጣም ብዙ ሰው ይረዳዋል። ብዙ ሰው ደግሞ ቦታው ላይ ሄዶ እንዳላችሁት ማይንዱ እስከመጨረሻው ሁሉን ነገር ስታርጎ የሚዝናናበት ነውና ለዛም እዚህ አዲስ አበባም ላይ አብዛኞቹ ልማቶች ከወንዝ ጋር የተገናኙ ናቸው። ወንዝ ዳር ልማቶች ናቸው። ሰው ሰራሽ ሐይቆች በጣም እየተሰሩ ነው። እንደገና የተፈጥሮ ሐይቆቹ በጣም ቆንጆ ተደርገው ለሰው ልጅ ተስማሚ ለሰው ልጅ ምቹ ተደርገው ተሰርቷልና የሰው ልጅ አሁን ድሮ ትንሽ ከከተማ ወጣ ማለት ይጠበቅብናል ውሃ ለማየት ለመዝናናት። አሁን አካባቢያችን ላይ በደንብ እየተሰራልን ነው። እንግዲህ ፈታ ለማለት እዚህ ወጣ ማለት ነው። እነ ቀበና ጋር መሄድ ነው ከአዲስ አበባም ከሆነ